አድራሻ ማሳየት ነው። አባባ ከኛ በተሻለ ኮርሶ ይግባባታል። እኔ እናንተን ይዣችሁ ስመጣ አምኜ ነው። እኛ ብቻ አንዴ እናገኛት እንጂ ምንም አይፈጠርም። ስንትም አይታመናል። ሴትዮ አንድ ነገር ብትሆን እሱ አንጥቶ ነው አይደለም የሚባለው። ይጠብቁናል ጋሼ። ገብታችሁ ኑ ብያለሁ። ስንመለስ አናውቀውማ። ለምን? አረ ማውቁ ሳይጠፋንም አባባ፣ ባይሆን እንዲያግባቡን ነበር እንጂ። ይቅናችሁ፣ ድንገት እንዳታስደነግጧት እሺ? ለሱ ችግር የለውም። በቃ እንግባ። ተናል ናቀስ አንተ ህፃንና እንዴ? ቆይ አይደለም፣ ለዛ እኮ ነው ራሴ ልችል ሞት። አትጨማለቅ፣ ግባ። ቆይ ሰውነት አታውቁም እንዴ? በቃ እኔ አስጠልቶኛል። ከእናንተ ጋር መኖር፣ እዚህ ቤት ውስጥ መኖር አስጠልቶኛል። ዘው ብለህ መውጣት አትችልም። ስነ ስርዓትን ያዝና ግባ። አልገባም አልኩሽ እኮ እማዬ። ቢፈልጉ ኖሮ ሲሄዱ ይነግሩሃል። አንዷ ባትነግረህ አንዷ ትነግረህ ነበር። ያንቺን ምላስ ፈርተው ነዋ። ማንም እናት የምትመኘውን የተመኘሁት። የተናገርኩት ግልጽ ነው። ግልጽ ምንድን ነው? ሰው መስበር ነው ግልጽነት? እንደውም እሷ የሌለችበት ግቢ ውስጥ አልኖርም። እንግዲህ አሁን እንዳትፈራ ይውጣ። ማዘር ማን ነው? ማን ነው? ማዘር ማን ነው? ትሁትና አቶ ተመስገን በስተመጨረሻም እንግዲህ የአባባ ሚስት ያለችበትን ቤት አንኳኩተዋል ማለት ነው። ማን ነው እያለች እንግዲህ ለመክፈት እሷም እየመጣች ትገኛለች። በስተመጨረሻም በእርግጠኝነት የትሁት ልፋት በተለይ ማለት ነው ብዙዎች እንግዲህ እውነት አልመሰላቸውም ነበረ ማለት ነው። ያ ማለት የአባባ ሚስት በህይወት መኖሯን እርግጠኛ ስላልሆኑ እንዲሁም ደግሞ ትሁት በምታደርገው ነገሮች በሙሉ አንቺ ስህተት ነሽ፣ በምንም አይነት መልኩ ከ12 ዓመት በኋላ ልትገኝ አትችልም። ምክንያቱም እሷ ብቻዋን እንዴት እኛን ሳትፈልገን አትኖርም። ስለዚህ ትሁት አርፈሽ ተቀመጪ ሲሏት የነበረው ትሁት ግን ይህንን ያሰብኩትን ያቀድኩትን ነገር ሳልጨርስ እኔ ለራሴ ምንም አይነት ነገር ሌላ ነገር ውስጥ መግባትም አልፈልግም፣ እንዲሁም ደግሞ ከቤተሰቦች ጋር ይህን ነገር ካሳኩ በኋላ ነው የሚሄደው በማለት እንግዲህ ወስና ቆርጣ ማለት ነው አሁንም የአባባን ሚስት እንግዲህ እየፈለገች ትገኛለች ማለት ነው። እንግዲህ አባባ እና እንዲሁም ትሁት ማለት ነው ሁለታቸው እያወሩ ነበረ። ግን ደግሞ አሁን ላይ አቶ ተመስገን ሚስጥሩን ሰምቷል ማለት ነው። ምክንያቱም ትሁት የምታደርገውን እያንዳንዱን ነገር አባባ ለአቶ ተመስገን ነግሮታል ማለት ነው። ተይም ብያት ነበረ፣ ግን ደግሞ ከ12 ዓመት በኋላ የረሰውትን ነገር እንደገና እንዲነሳ በማድረግ በጣም ብዙ ነገሮች ላይ ሄዳለች። አሁን ላይ እኮ ከዛ ቦታ እንሂድ ነው የምትለኝ፣ ምን እንደማደርጋት አላቅም፣ እባክሽን ተይኝ ብያት ነበር። ግን እሷ ደግሞ እውነት አለ፣ ለምንድን ነው ከእውነት የምትሸሸው በማለት በጣም ብዙ ነገሮችን እያደረገች ትገኛለች በማለት እንግዲህ አባባ ለተመስገን ነግሮታል ማለት ነው። ተመስገንም አባዬ አንተ ችግር የለውም አትሄድ፣ ግን ደግሞ ትሁትም የምትለው ነገር እውነት ሊሆን ይችላል። በእርግጥ ከ12 ዓመት በኋላ እንደዚህ የሞተ ሰው በህይወት አለ ማለት ከባድ ነው። ግን ደግሞ ትሁትም ደግሞ እውነት ሊኖራት ይችላል። ስለዚህ እሷ የፈለገችውን ነገር ታድርግ፣ አንተ ግን ምንም አይነት ነገር መድከም የለብህም በማለት በአንተ ምትክ እኔ ያለው ችግር የለውም እኔ አብሬያት እሄዳለሁ በማለት እንግዲህ አቶ ተመስገን ተነስቶ ማለት ነው ከትሁት ጋር ለመሄድ ወስኗል ማለት ነው። ሲቀጥል እንግዲህ እናቲም እጅግ በጣም እንግዲህ ቅናቱ እያንጨረጨረው መጥቷል ማለት ነው። ምክንያቱም እንግዲህ ትሁትና አቶ ተመስገን የበለጠ አንድ ቤት በመኖር በመቀራረብ ላይ እየደረሱ ስለሆነ ይህን ደግሞ እያናደደው እያባሳጨው ያለው ናቲ ነው ማለት ነው። በነገራችን ላይ ራሱ ነው እዚያ ቤት እንዲቀመጥ ወይንም ደግሞ ትሁትም እንድትንከባከበው ከትሁት ጋር እንዲሆንም ያደረገው በራሱ በናቲ ጥፋት ነው ማለት ነው። ምክንያቱም አቶ ተመስገንን ባያወገውና እንዲሁም ደግሞ ጥቃት ባያደርስበት ከዚያ ቤት አይቀመጥም ነበር ተመስገን ማለት ነው። ስለዚህ ጥፋቱን ያጠፋው ራሱ ናቲ ነው ማለት ነው። አሁን ላይ ትሁት ይህን ነገር አታውቅም፣ ለሷ ሚስጥር አልተነገራትም ማለት ነው። ግን ደግሞ አባባ ሰምቷል። ለአባባ እንግዲህ በግልጽ ራሱ አቶ ተመስገን የተናገረው ምክንያቱም
አንተና ናቴ በጣም እየተፎካከራችሁ ነው። እንግዲህ ያሸነፈ ትሁትን ይወስዳታል በማለት እንግዲህ በባለፈው ፓርት እንግዲህ አባባ ተናግሮ ነበረ። አባዬ እንደሱ ከሆነማ በስለት ነው እንደ እሱ ውጊያ የሚገጥመው በማለት ማለት ምን ለማለት ፈልገ ነው? የወጋህ ያጠቃህ እሱ ነው እንዴ? በማለት እንግዲህ እውነቱን ማለት ነው ራሱ አቶ ተመስገን በግልጽ ማለት ነው ናቴ እንዳጠቃው ጨለማን ተገን አድርጎ ከጀርባ እንደወገው እንግዲህ በግልጽ ተናግሯል ማለት ነው። ሲቀጥል ደግሞ እንዴት እንደዚህ ናቲ ያደርጋል? እንደዚህ አይነት ነገሮችን እኮ የሚያደርግ አይመስለኝም። ናቲ አንተ ላይ ጥቃት አደረሰብህ በማለት እንግዲህ አባባም ሲናገር ነበረ። በጣም ነው የገረመው ማለት ነው። ምክንያቱም ናቲ እንደዚህ አይነት ክፉ አይመስለውም ማለት ነው። ትሁትም እንደዛው ነው የምታስበው። ምክንያቱም ምንም አይነት ሰው ምንም ቢሆን ማንም እንዲበደል ማንም እንትን እንዴት የማትፈልገው ትሁት በስተመጨረሻም እንግዲህ ናቲንም እየተናገረችው ነበር። በጣም እየተቀያየርክ ነው፣ ጸባይ ሁሉ እየተቀያየረው ናቲ፣ ለምንድን ነው እንደ ድሮ ማትሆነው እያለችው ነበረ። ተመስገን ደግሞ እዚህ ቤት ሲሻለው ይወጣል። ስለሱ ጉዳይ ደግሞ እኔ ምንም ነገር ዞር ብዬ ካላየሁት በስተቀር ፊት ካልሰጠሁት በስተቀር እሱ የፈለገውን ነገር ባደርግ እኔ ምንም አይመስለኝም ብላለች ማለት ነው። ምክንያቱም እንግዲህ እየተጎደውን መድኃኒት እየቀባችው ምናምን ነገር ነበረ። በዚያ ምክንያት እንግዲህ ስለምትንከባከበው ሐኪም ቤት ስለምትወስደው ናቴ እጅጉን በጣም ተንጨርጭሯል። አለያየዋቸው ወይንም ደግሞ ከእሷ እንዳይደርስ አደረግኩት በማለት እንግዲህ በሞገድ ጭራሽ እንዲቀራረቡ ስላደረጋቸው ማለት ነው። እና እኔ ጅል አይደለሁም፣ አንተን ነው የምፈልገው፣ አንተን ነው የምወድህ። ስለዚህ በቃ አንድ ሰው እንደዚህ አለ ማለት ደግሞ ከዚያ ሰው ጋር ሆንኩ ማለት አይደለም። ለምንድን ነው እንደዚህ የምታስበው? አንተ ግን ክፉ እየሆንኩ ነው፣ በጣም ጸባይህ እየተቀየረ ነው በማለት እንግዲህ ናቲንም በደንብ ነግረዋለች ማለት ነው። ይበልጥ እንግዲህ ናቲ ማለት ነው እንዲሁም አቶ ተመስገንን የወገው እሱ መሆኑን ስታቅ ናቲን ማለት ነው ትሁት እጅጉን በጣም ነው የምታመርበት ብዬ ነው የማስበው ማለት ነው። እና ከእንደዚህ አይነት ሀሳብ ወጥቶ በቃ ከእሷ ጋር ማለት ነው በትህትና ለሰዎችን በማሰብ በነገራችን ላይ ይብን ራሱ ቤቲ ጋር የሚያደርገውን ነገር ናቲ ምንም ትሁት አልወደደችው ማለት ነው። በቃ ቤቲ እህቷን ማሳከም ግዴታ አለባት። እህቷ ተጎድታለች፣ የእሷም ህይወት ተበላሽቷል። ስለዚህ ግዴታ ደግሞ ናቲ ብር እያለ እሷን እንዲያሳድዳት አትፈልግም ማለት ነው። በመጀመሪያ እህቷ ታክማ ትዳን፣ ሰብአዊነት ይሰማ፣ በጣም ተጎድታለች። ስለዚህ ቢያንስ እንኳን እህቷ ትታከም ነው የምትለው እና እንዲህ ብላ ስትከራከር ደግሞ ለእሷ እያደለሽ ይላታል ማለት ነው። ማዳላት አይደለም ግን ደግሞ መሆን ያለበትን ነገር ይሁን እያልኩ ነው በማለት እንግዲህ ናቲንም ስትናገረው ነበረ ማለት ነው። ትሁት ከዚህ አንጻር ነው። ስለዚህ አሁን ላይ ደግሞ ወደ ገጠር ማለት ነው የአባባን ሚስት ለመፈለግ ያው ትሁትና እንዲሁም ደግሞ አቶ ተመስገን ነበር አብረው የሄዱት። በዚህ ጉዳይ ደግሞ ናቲ በጣም እየተበሳጨ ይገኛል ማለት ነው። ምክንያቱም እንዴት ሁለታቸው አንድ ላይ ሄዳል፣ ይሄ ሰው የሆነ ነገር ቢያደርጋትስ እያለ ለአባባ አይ ምንም ነገር አያደርጋትም፣ አሁን እኮ የድሮ ተመስገን አይደለም፣ በጣም ተቀይሯል። ስለዚህ ትሁት ላይ ምንም አይነት ነገር አያደርስባትም በማለት እንግዲህ አባባም ሲናገር ነበረ ማለት ነው። ሲቀጥል ደግሞ ከእሱ ጋር ለምን ሄደች? እኔ ራሱ እኮ አብሬያት መሄድ ይችል ነበረ እንዴ፣ እኔ በሁሉም ነገር ላግዝሽ ብያት ነበር፣ ግን ደግሞ እሷ እየሰማችኛል። እኔ ምን ለማለት እንደምትፈልግ እኔ ብቻ ግን ግራ ገብቶኛል እያለ እንግዲህ ለአባባ እየተናገረ ይገኛል ማለት ነው። እና አባባም ብዙ ነገሮችን እያየ ይገኛል፣ እየታዘበ ይገኛል እውነት ለመናገር ማለት ነው። ምክንያቱም አባባ ቤት ሁሉም ሰው ይመጣል፣ ግን ደግሞ የራሱ ጥቅም ሲያልቅበት ነው ወጥቶ የሚሄደውን ለመናገር ማለት ነው። እና አለምዬ ትተው ከሄደች በኋላ በጣም ነው ተስፋ የቆረጠው አባዬ። በነገራችን ላይ ያው አለምዬን ወዷት ነበር፣ አለምዬም እንደዚያው አባባን እየወደደችው ነበር። ግን ደግሞ በዚህ ጉዳይ እንትን ብላ ማለት ነው አባባን ያ ሁሉ ነገሮች እንግዲህ ትሁትና አባባ ብዙ ነገር ከፍለው ከዛ ቤት አወጥተዋት እንደገና ደግሞ እሷ ዝም ብላ ሳትናገር ወታ ነው የሄደችው ማለት ነው። እና ከዚህ አንጻር ምንም ያክል ብዙ ነገር ያደረግንላቸው ሰዎች እንኳን ምንም እየገባቸው አይደለም። ስለዚህ ትሁትንም ሲናገር ነበር አባዬ ማለት ነው። በባለፈው ፓርት እንግዲህ ቤቲን መፈለግ አለብኝ፣ የት እንደሄደች አላውቅም አባዬ፣ እህቷን እዛ የት እንደሄደች ከዚያ ከተከራየችበት ቤት ወጥታለች እና የት ሄዳ እንደሆነ አላውቅም ብላ ስለ እሷ ስታስብና ስትጨነቅ አባባ አይቷል ማለት ነው። እና በቃ ሰውን አውቀዋለሁ አትበይ፣ ተይ
ታይ ብሏታል ማለት ነው። ምክንያቱም እከሌ እንደዚህ ነው እከሌ እንደዚህ ነው የምትለው ነገር ማቆም አለብሽ፣ ሰው ልጅ ማመንሽን ማቆም አለብሽ፣ አይታወቅም ብሏል። ምክንያቱም አንደኛ ናቲ በጣም ጥሩ ልጅ ነው እያለች ማለት ነው እያሰበች እንደዚሁ አቶ ተመስገንን እንደወገው እንዳጠቀው አባባ ስለሚያውቅ ያንን ነገር ነው። ስለዚህ ማንንም ማመን እንደሌለባትና እንዲሁም ደግሞ በቃ ደግነቷን በመጠኑ ማድረግ እንዳለባት፣ ለሰው መጨነቅ ማብዛቷን ማቆም እንዳለባት እያንዳንዱን ነገር አባዬ ሲናገር ነበር። በነገራችን ላይ እንደዚህ የዋህ የሆኑ ሰዎች ስለ ሰዎች መኖር የሚጀምር ስለ ራሳቸው ራሱ መኖር አይችሉም ማለት ነው። በቃ ስለ ሰው ነው ሲጨነቁ የሚኖሩት ማለት ነው። መልካም ሆኖ እያሉ ግን ደግሞ ራሳቸውን ይጎዳሉ ማለት ነው። ለሰዎች አብዛኛውን ስለሚኖሩ ለራሳቸው ምንም አይነት ነገር ላይኖሩበት ይችላሉ። እና ከዚህ አንጻር አሁን ላይም አቶ ተመስገንም ለሰው መኖርሽን ትተሽ እስኪ እባክሽን ትሁት ለራስሽ ኖሬ እያለ እየተናገረ ይገኛል ማለት ነው። እና ሳረብሽም እንደዚሁ አንደኛ ነኝ፣ እንደገና ደግሞ ስታረቅም ከሰው ጋር እንደዚሁ ጎበዝ ነኝ በማለት አቶ ተመስገን የተናገረው አሁን ላይ ማለት ነው። እንግዲህ አቶ ተመስገንም እንዲሁም ደግሞ ናቲ ሽማግሌ የመላክ ሀሳብ አላቸው። የትሁት ቤተሰቦች የማንን ሽማግሌ ሊቀበሉ ይችላሉ? የተመስገን ነው ወይንስ ደግሞ የናቲን? እጅግ በጣም አጓጊ ፓርት ነው። አሁን ላይ ደግሞ እንግዲህ ባቢ ከቤት ለመውጣት ወስኗል። ህይወት ከሌለችበት ቤት እኔ እዚህ ቤት አልቀመጥም በማለት እንግዲህ እጅጉን በጣም ከእናቱ ጋር እየተከራከረ ይገኛል። ምን አይነት ውሳኔ በመጨረሻም እናት ውስጥ ትወስናለች የሚለው ነገር አጓጊ ነው በእርግጠኝነት ማለት ነው። ያው እንግዲህ እንደምትፈቅድለት ተስፋ እናደርጋለን ብለን ተስፋ እናደርጋለን። ምክንያቱም ባቢ እጅጉን በጣም እየተጎዳ ነው። ስራ እየሰራ አይደለም። የሚያስበው እንግዲህ ህይወትን ነው። ከባዶ ክላስ ቁጭ ብሎ እጅጉን በጣም ስለሷ እያሰበ ተቀምጧል ማለት ነው። ሲቀጥል ደግሞ ብቻዬን ተይኝ፣ ይሄን ክላስ ለራሴ ነው የማደርገው፣ ላከራየው ነው እዚህ ቤት ቁጭ አትበል እያለችው እናቱ ግን ውስጥ ያለውን የኔን ክላስ ማከራየት ትችያለሽ እማዬ፣ በቃ ከዚህ የኔ ክላስ ነው ነገርኩሽ እኮ በማለት እንግዲህ ሲናገር ነበረ። እናቱን በንዴት እንዴት ነው ውስጥ ያለን ክላስ እንዴት ነው ማከራየት የምችለው? ኧረ እባክህን አንተ ልጅ ቀልብ ተመለስ እያለች እንግዲህ ትገኛለች። ከልጇ ይልቅ የእርሷ ክብሯንና ሰዎች ምን ይሉኛል የሚለውን ነገር አስቀድማ የልጇን ፍላጎት እንግዲህ አይሆንም ብላ ትገኛለች። በመጨረሻም በእርግጠኝነት ማለት ነው ባቢ ምንም ቢሆን ምንም ህይወትን አይተዋትም ማለት ነው። ሲቀጥል እንግዲህ የአባባ ሚስት አሁን ፓርት ላይ ትገኛለች ወይንስ ደግሞ አትገኝም? ማን ነው ብላ ማለት ነው በር ልከፍት እንትን ያለችው ማነች? ቤተሰብ የሆነ ነው ወይንስ ደግሞ የአባዬ ሚስት ነች የሚለው ነገር። በነገራችን ላይ የአባባ ሚስት መናገር እንደማችል እንዲሁም ደግሞ ያለፈ ነገሮችን ማስታወስ እንደማችል ምናምን ነገር ነው እንግዲህ የተረዳ ነው ማለት ነው። ያ ማለት የሚያውቃት ሰው መረጃ ሲሰጥ ማለት ነው። ስለዚህ እሷ ላትሆን ትችላለች ወይ ከቤት ውስጥ የለችም፣ ሌላ ጊዜ ነው ይባላሉ። ብቻ በጣም ብዙ የሚደክሙ ይመስለኛል። በዛሬው ፓርት ላይ ያገኟታል ብዬ አላስብም። እንግዲህ እስኪ እናንተም ያላችሁን ሀሳብ አስተያየት በኮሜንት ላይ ማስቀመጥ ትችላላችሁ። ውዴ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።